የኢትዮጵያ ብሔራዊ ቡድን በግብጽ አቻው ተሸንፏል። እንግዲህ የኢትዮጵያ ብሔራዊ ቡድን እጅግ መነጋገሪያ የሆነ የአስቻለው ታመነ ፎቶ ይህ የምትመለከቱት ማለት ነው በርካቶችን እያነጋገረ ነው። አስቻለው ታመነም ስለዚህ ፎቶ ሐሳቡን ሰጥቷል። የእውነት ቦርጩ ነው ወይስ ምንድነው የተፈጠረው የሚለውን እንግዲህ አስቻለው ታመነ ራሱ ከጨዋታው በኋላ ፎቶውን ተመልክቶ ሐሳቡን ሰጥቷል። በሌላ ጉዳይ የአርሰናሉ ተጫዋች ማይልስ ሉዊስ ስኬሊ በእንግሊዝ ብሔራዊ ቡድን እጅግ አስደናቂ ጊዜን እያሳለፈ ነው። አሰልጣኝ ቶማስ ቱሄል እንደዚሁም ዲክላን ራይስ ስለ ስኬሊ እጅግ አስደናቂ ሐሳባቸውን ሰጥተዋል። እንደምናችሁ ውድ አድማጭ ተመልካቾች፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ ሰዓቴን አክብሬ እንግዲህ ስቱዲዮ ተገኝቻለሁ። ዛሬ ከኔ ጋር ቆይታ ስታደርጉ በመግቢያው ላይ ያነሳሁትን የአስቻለው ታመነን ፎቶ የተመለከተ እንደዚሁም ደግሞ ስለ አርሰናሉ ተጫዋች የተወሰኑ ሐሳቦችን እናነሳለን። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ መሆን አትርሱ። እንደ ሁልጊዜው ቪዲዮን ከመጀመራችሁ በፊት ላይክ እንድታደርጉ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎች ወስዳችኋለሁ። እስኪ ከሰሞኑ መነጋገሪያ የሆነው የኢትዮጵያ ብሔራዊ ቡድን ጉዳይ እንነሳ። እንግዲህ የኢትዮጵያ ብሔራዊ ቡድን በተለይ ትላንትና ከግብጽ ጋር ጨዋታውንም ከማድረጉ በፊት በጋዜጠኛ ኤፍሬም የማነ ያነሳውን ሐሳብ ተከትሎ እንግዲህ በርካታ ሹክቻዎች በብሔራዊ ቡድኑና በጋዜጠኞች መካከል ተነስቷል። በርካታ ጋዜጠኞችም እንግዲህ በአሁን ሰዓት የኢትዮጵያ ብሔራዊ ቡድንን እየተቹ ነው የሚገኙት። ምክንያቱም ያሁሉ ገንዘብ ፈሰስ እየተደረገ ብሔራዊ ቡድኑ ላይ እንዴት ደህና ነገር ማምጣት ያቅተዋል? እንዴት አትተቹኝ ይላል። ምክንያቱም ለኛ እግር ኳስ መዝናኛ ነው፣ ለተጫዋቾቹ ግን ስራቸው ነው፣ ለአሰልጣኞቹ ስራቸው ነው፣ እየተከፈላቸው ነው የሚሰሩት። ስለዚህ በቂ ነገር ሜዳ ላይ ሊያሳዩ ይገባል። በቂ ነገር እስካላሳዩ ድረስ መተቸትም አለባቸው የሚሉ ከዚያም ድምጾች ይሰማሉ። በነገራችን ላይ ብዙዎች የኔን ሐሳብ ጠይቃችሁኛል። እኔም እንግዲህ የምስማማበት ሐሳብ ነው። ምክንያቱም የኢትዮጵያ ብሔራዊ ቡድን በርካታ ገንዘቦች የሚፈስበት እንደዚሁም ደግሞ ለነሱ ስራቸው የሆነ እየተከፈላቸው የሚሰሩት ሜዳ ላይ እንኳን ምን አይነት ጨዋታ መጫወት እንደፈለጉ የማይታወቅ ብሔራዊ ቡድን እስከሆነ ድረስ ሊተች እስኪስተካከል ድረስ ሊነቀፍ ይገባል። ስለዚህ አትተቹ የሚባለው ነገር እኔ በግሌ ይሰራል ብዬ አላምንም። ስለዚህ ጥሩ ባልሰራ ቁጥር መተቸት አለበት። ምክንያቱም የኢትዮጵያ ብሔራዊ ቡድን እኮ ካሸነፈ ከ800 ቀናት በላይ አልፈዋል። ወደ 3 ዓመት ሊጠጋ ነው እንግዲህ ኢትዮጵያ ብሔራዊ ቡድን ካሸነፈ ማለት። ስለዚህ ይሄም እጅግ አሳፋሪ ውጤት ነው። ትላንትና የሶማሊያ ጎረቤታችን ሶማሊያ ከጊኒ ጋር እንግዲህ ከሜዳዋ ውጪ ተጫውታ ለ80 ደቂቃዎች 0-0 አንድም ግብ ሳይቆጠርባት አስቡት። ከሜዳው ውጪ ከጊኒ ጋር የሶማሊያ ብሔራዊ ቡድን የኛ ብሔራዊ ቡድን እንዴት ከሶማሊያ ያንሳል የሚለው የበርካቶችም ጥያቄ ነው፣ የኔም ጥያቄ ነው። እንግዲህ ወደ ትላንትናው ጨዋታ ስንመጣ ግብጻዊ መሐመድ ሳላ እንግዲህ ተጫዋቾቻችንን ሲያሰቃይ አምሽቷል። በመጀመሪያው 30 ደቂቃ ኢትዮጵያ ብሔራዊ ቡድን ጥሩ መነሳሳት ቢኖረውም ያንን ማስቀጠል አልቻለም። ስለዚህ በመሐመድ ሳላና በዚዞ ግቦች ግብጽ 2-0 አሸንፋናለች። ከጨዋታው በኋላ እንግዲህ እቺ የምትመለከቷት የአስቻለው ታመነ ፎቶ እንግዲህ በርካቶችን እያነጋገረች እንደዚሁም በተለያዩ ፌስቡክ ላይ ብትገቡ አሁን በዚህ ፎቶ በርካታ ሜሞች እየተሰሩ ነው። ቲክቶክ ላይ ብትገቡ በርካታ አስቂኝ ቪዲዮዎች እየተሰሩበት ነው። አስቻለው ታመነ እንግዲህ እንደዚህ ቦርጩን የሚያሳይ ፎቶ ነው ብዙዎች እያጋሩት የሚገኘው። ታዲያ ከጨዋታው በኋላ አስቻለው ታመነ ስለዚህ ፎቶ ተጠይቋል። አሳይተውት ይህ ፎቶ የእውነት ነው ወይ? የእውነት ሆድህ እንደዚህ ነው ወይስ ምንድነው የተፈጠረው ተብሎ ተጠይቋል። ታዲያ አስቻለው ታመነ በሐሳቡ እጅግ በጣም አዘኛለሁ ሲል ተናግሯል። ምንድነው ያለው? ይህንን ኤዲት ያደረጉ ሰዎች ይህንን ጥበባቸውን ይህንን ለመሳቂያና ለመሳለቂያ ከሚጠቀሙበት ምን አለ ለጥሩ ነገር ቢጠቀሙት ሲል ነው እንግዲህ ሐሳቡን የሰጠው። በጭራሽ የኔ ቦርጭ እንደዚህ አይደለም፣ ኤዲት የተደረገ ፎቶ ነው። እንደዚህ ከሚያደርጉ ምን አለበት ለጥሩ ነገር ቢጠቀሙ ሲል ሐሳቡን ሰጥቷል። በርካቶች እንግዲህ ይህንን ፎቶ እየተጋሩት ይገኛሉ። በነገራችን ላይ የኢትዮጵያ እግር ኳስ ብሔራዊ ቡድን ተጫዋቾችም አሰልጣኞችም በጨዋታው ግብጽን ተፎካክረናል ቢሉም በርካቶች ግን ይህንን አይቀበሉም። የኢትዮጵያ ብሔራዊ ቡድን ስር ነቀል ለውጥ ያስፈልገዋል። ምክንያቱም በዚህ አካሄድ ምንም አይነት ለውጥ ይመጣል ብዬ እኔ በግሌ አላስብም። ስለዚህ የኢትዮጵያ ብሔራዊ ቡድን ከተጫዋቾች መዋቅር ከአሰልጣኞች መዋቅር ጭምር ስር ነቀል ለውጥ ያስፈልገዋል የሚል ሐሳብ አለኝ። ስለዚህ ኢትዮጵያ ብሔራዊ ቡድን በቀጣይ ጅቡቲን ነው የሚገጥመው። ካሁን በኋላ እንግዲህ ጨዋታዎችን ድል አድርጎ ይመለሳል ማለት ከባድ ነው። ስለዚህ የኢትዮጵያ ብሔራዊ ቡድን ስር ነቀል ለውጥ በማምጣት በሜዳ ላይ ጥሩ ውጤት በማሳየት ጋዜጠኞችን አፍ ማስያዝ ይችላል እንጂ አትተቹኝ ማለት አይችልም ማለት ነው። እስኪ ወደ እንግሊዝ ብሔራዊ ቡድን ደግሞ ልውሰዳችሁ። የአርሰናሉ ተጫዋች የ18 ዓመቱ ታዳጊ ማይልስ ሉዊስ ስኬሊ እጅግ ድንቅ ዓመትን እያሳለፈ ነው። ማይልስ ሉዊስ ስኬሊ እንግዲህ በአዲሱ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል
ጥሪ ተደርጎለት እንግዲህ ለመጀመሪያ ጊዜ የሶስቱን አናብስት ነጩን ማሊያ ለብሶ ተሰልፎ በተጫወተበት የመጀመሪያው ጨዋታ እንግዲህ ከጁድ ቤሊንግሃም የተሻገረለትን ኳስ በግሩም ሁኔታ ወደ ግብ ቀይሮ እንግዲህ ማይልስ ሉዊስ ስኬሊ ቶማስ ቱሄል ምርጫቸው እንዳልተሳሳተ እንደዚሁም ለብሔራዊ ቡድን ለሶስቱ አናብስት ማሊያ እንደሚመጥንና በእድሜው የሚለካ ተጫዋች እንዳልሆነ አሳይቷል። ይህም እንግዲህ በበርካታ የእንግሊዝ ሚዲያዎች በአሁኑ ሰዓት ብትገቡ እየተደነቀ አድናቆት እየተቸረው ነው የሚገኘው። ሉዊስ ስኬሊ እንግዲህ በነገራችን ላይ ሪከርድ ሰብሯል ትላንት። ይህም እንግዲህ በመጀመሪያው በተሳተፈበት ጨዋታ ግብ ያስቆጠረ በእድሜ ትንሹ የእንግሊዝ ብሔራዊ ቡድን ተጫዋች በመሆን ሪከርድ ጽፏል። በ18 ዓመቱ እንግዲህ የእንግሊዝ ብሔራዊ ቡድንን ማሊያ በለበሰበት የመጀመሪያ ቀን ግብ አስቆጥሯል። በርካቶች እንግዲህ ስለዚህ የአርሰናሉ ታዳጊ ማይልስ ሉዊስ ስኬሊ ብዙ ነገሮች ያነሳሉ። እንደምታውቁት የእንግሊዝ ብሔራዊ ቡድን ብዙ ተጫዋቾች ይመጣሉ፣ ጥቂት ዓመታት ታይተው ይጠፋሉ። ይህ ተጫዋች ግን እንደዛ አይደለም የሚሉ በርካታ የእግር ኳስ ተንታኞች አሉ። ምክንያቱም ማይልስ ሉዊስ ስኬሊ የአካል ብቃቱ እጅግ አስደናቂ ነው። ከትላልቅ በአካል ብቃታቸው እጅግ ግዙፍ ከሆኑ ተጫዋቾች ጋር የሚጋፈጥበት መንገድ፣ ድፍረቱ፣ ኳስ የሚይዝበት፣ ኳሶችን በድፍረት ወደፊት የሚገፋበትና የሚያሻግርበት እንደዚሁም ከዛም አልፎ ግብ የሚያስቆጥርባቸው መንገዶችና ዋን ቱ ዋን ማርኪንግ ወይም አንድ ለአንድ በሚገናኝበት ጊዜ ከአጥቂዎች ጋር የሚጋፈጥበት መንገድ በርካቶች ለረጅም ጊዜ የሚቆይ እምቅ አቅም ያለው ተከላካይ ነው ሲሉ እንግዲህ እያሞገሱት ይገኛሉ። ከጨዋታው በኋላም እንግዲህ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ምን አሉ? ይበልጥ እንደወደው አድርጎኛል። ሉዊስ ስኬሊ ከመጀመሪያ በላይ ትላንትና እንደወደው አድርጎኛል። እጅግ የሚያስደንቅ አካል ብቃት ነው ያለው ማይልስ ሉዊስ ስኬሊ፣ እመኑኝ ረጅም ርቀት የሚጓዝ ድንቅ ተጫዋች ነው ሲሉ እንግዲህ በመጀመሪያ ጨዋታቸው ድል ያደረጉት አዲሱ አሰልጣኝ ቱሄል እንግዲህ ስለ ሉዊስ ስኬሊ አድናቆታቸውን ገልጸዋል። በነገራችን ላይ በትላንትናው ጨዋታ እንግሊዝ 2-0 ስታሸንፍ ሁለቱም የአርሰናል ተጫዋቾች ትልቅ አስተዋጽኦ አድርገዋል። ሉዊስ ስኬሊ ግብ አስቆጠረ። ዲክላን ራይስ ደግሞ ሁለተኛዋ ግብ እንድትቆጠር አሲስት በማድረግ ለእንግሊዝ ብሔራዊ ቡድን እንግዲህ ትልቅ ነገር ማድረግ ቻሉ እነዚህ ሁለት ተጫዋቾች። ከጨዋታው በኋላ ዲክላን ራይስ ስለ ሉዊስ ስኬሊ ሲናገር እኔ እሱን እየተንከባከብኩት ነው፣ ድፍረቱ ያስገርማል። ወደ ልምምድ ከመጣበት ጊዜ ጀምሮ በአርሰናልም በእንግሊዝ ብሔራዊ ቡድንም ድፍረቱ፣ ብስለቱ፣ የአካል ብቃቱ ያስደንቀኛል። በእርግጠኝነት ለረጅም ጊዜ የሚቆይ አቅም አለው። በዚሁ እንዲቀጥል ነው የኔ ፍላጎትና ጸሎት ሲል እንግዲህ ዲክላን ራይስ ለሉዊስ ስኬሊ ያለውን አድናቆት ገልጾለታል። በነገራችን ላይ ማይልስ ሉዊስ ስኬሊ ከግቡም ባለፈ በትላንትናው ጨዋታ የጨዋታው ኮከብ በመባል መመረጥ ችሏል። ይህ ተጫዋች እንግዲህ በእድሜ እየበሰለ በሚሄድ ጊዜ በልምዶችን በሚያካበት ጊዜ በእርግጠኝነት በእንግሊዝ ብሔራዊ ቡድንም በአርሰናል ማሊያም ሆነ በሌሎች ትልልቅ የአውሮፓ ክለቦች እንደምንመለከተው ምንም ጥርጥር ያለው አይመስለኝም። በተለይም ለአርሰናል እጅግ እፎይታ የሰጠ ነው። በአሁኑ ሰዓት እንግዲህ ሉዊስ ስኬሊ ካላፊዮሪ ኖረ አልኖረ፣ ሌሎች ተጫዋቾች ኖሩ አልኖሩ ብዙዎች አይሰጉም። ምክንያቱም ሉዊስ ስኬሊ እጅግ ወሳኝ ደጀን ሆኗል። በአሁኑ ሰዓት የአርሰናል የኋላውን መስመር ብታዩ እጅግ ሶሊድ የሆነ የተጠናከረ ነው። ከነዚህም አንዱ ሉዊስ ስኬሊ ነው። እንደውም ብዙዎች ከካላፊዮሪ ይልቅ በመከላከሉ ረገድ ሉዊስ ስኬሊን ይመርጣሉ። ምክንያቱም በመከላከሉ ከአንድ ለአንድ ሲገናኝ ሁልጊዜ ማሸነፍ መቻሉ የተጫዋች እንግዲህ እንዲደነቅ አድርጎታል ማለት ነው። ውድ አድማጭ ተመልካቾቼ አብርሃም ፍቅሬ ነበርኩ። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ እንደተለመደው እንግዲህ አደረስኩኝ። ቻናላችን እጅግ በአስገራሚ ሁኔታ በጣም ባጭር ጊዜ ውስጥ ተወዳጅነትን አትርፏል። ቤተሰብ ስለሆናችሁ ስለምትመለከቱ፣ ሀሳብ አስተያየታችሁን ስለምትሰጡኝ፣ ላይክ ስለምታደርጉ ከልብ ነው ማመሰግነው። አሁንም ለዚህ ቻናል አዲስ የሆናችሁ ካላችሁ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ቪዲዮ ላይክ ማድረግ፣ ሼር ማድረግ አትርሱ ለበርካቶች እንዲደርስ። በሌላ ጥንክር በሌላ ስፖርታዊ መረጃ እስክንገናኝ ሀሳብ አስተያየታችሁን በኮሜንት መስጫው ሳጥን ውስጥ አስቀምጡልኝ። በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።